በመጀመሪያ ደረጃ ኢህአዲግ አንድን ቀን ስሜታዊ እንጂ ምክንያታዊ ንግግር ወይንም ውይይት አድርጎ አያውቅም። በመሰረቱ ኢህአዲግ አምባገነናዊ መንግስት ነው። በግልጽ መነጋገር አለብን። የአምባገነንነት መሰረቱ ደግሞ ፍርሃት ነው። በአገራችን እንደሚባለው የፈሪ ዱላው 12 ነው ይባላል። ኢህአዲግ ፈሪ ስለሆነ የተለያዩ የፍርሃት ህጎችን እያወጣ የኢትዮጵያን ህዝብ ቀይዶ ጫንቃው ላይ ተጭኖ ለመግዛት እየሞከረ ነው ያለው። ለምሳሌ በደርግ ጊዜ አንድ አዋጅ ወጥቶ ነበር። አዋጅ 767 የሚባለው ያነበበ ያስነበበ አሽሞዳ የተናገረ 15 ዓመት እስራት ይፈረድበታል ይላል። ዛሬ ኢህአዲግ የሚያወጣው የጸረ ሙስና የጸረ ሽብር ህግ የፓርቲዎች ስነ ምግባር አዋጅ የኢትዮጵያን ህዝብ ለጉሞ እንዳይንቀሳቀስ የሚያደርግ ህግ ነው። ኢህአዲግ ከ97 ዓመት በኋላ የተማርኩት ነገር አለ ይላል። የተማረው ነገር አንድ ነገር ነው። በነጻና ፍትሃዊ ምርጫ የኢትዮጵያ ህዝብ ኢህአዲግን እንደማይመርጠው ያውቃል፣ ጠንቅቆ ያውቃል። ስለዚህ ሜዳውን ሁሉ ዘጋግቶ ለብቻው መሮጥ ይፈልጋል። ምንድነው ያላለው? ተቃዋሚዎች እግር እስኪያወጡ እጠብቃለሁ፣ እግር ሲያወጡ እቆርጣለሁ ነው። ይሄ ነው የኢህአዲግ ዲሞክራሲያዊነት። የሚዲያ ተቋማትን በ1987 ዓመተ ምህረት ኢትዮጵያ ውስጥ 367 ነፃ ጋዜጦች ነበሩ። ዛሬ 10 እንኳን በቅጡ ተቆጥሮ አይሆንም። ለቁጥር ያሉት 22 ናቸው። ከ22ቱ 6 የእንግሊዘኛ ጋዜጦች ናቸው። ሌላው የብርቱካን ሚደቅሳ ጉዳይ ተነስቷል። ብርቱካን ወንጀል የለባትም። ወንጀል እንደማትሰራ ፍትህን ጠንቅቃ የምታቅ በፍትህ አደባባይ ፍትህን ለህዝብ መስጠት የምትችል ዳኛ እንደሆነች ኢህአዲግ ያውቃል። ግን ኢህአዲግ ብርቱካንን ልዩ የሚያደርጋት ምንድነው? ብርቱካን አንገቷን ቀና አርጋ የምትሄድ የኢትዮጵያ ሴቶችን ለኢትዮጵያ ህዝብ ምሳሌ የምትሆን ዳኛ የፖለቲካ መሪ መሆኗን ያውቃል። እንዲህ አይነት ግለሰብ በኢትዮጵያ ምድር እንዲፈጠር ኢህአዲግ አይፈልግም። ስለዚህ አንገቱን ማስደፋት ይፈልጋል። ሌላው የህግ የበላይነት ተደጋግሞ ይነሳል። ከ93 ዓመተ ምህረት በኋላ በኢትዮጵያ የህግ የበላይነት የሚባል ነገር ቀርቷል። ጭላንጭሉም ተዳፍኗል። ከ93 ዓመተ ምህረት በኋላ አንድ ሉዓላዊ ግለሰብ አሉ። ጠቅላይ ሚኒስትሩ ብቻ ናቸው። በፊት የፓርቲ አምባገነንነት ነበር፣ ዛሬ የግለሰብ አምባገነንነት ነው ያለው። ሌሎቹ የኢህአዲግ ሊቀመናብርቶች ወይም ሹማምንቶች የጠቅላይ ሚኒስትሩን ዙፋን ከመሸከም ያለፈ ኃላፊነት የላቸውም። የተናገሩትን መልሶ ማስተጋባት ነው። ሌላ ማንሳት ይችላል። የህገ መንግስቱ አንቀጽ 30 ምን ይላል? ማንም ሰው የሌላውን ህግ የሌላውን ህዝብ መብት አፌክት እስካላደረገ ወይም እስካልጎዳ ድረስ በነፃ የመሰብሰብ የመሰለፍ መብት አለው ይላል። የት አለ ያ መብት የሚከበረው? በተለይ ከ97 ዓመተ ምህረት ምርጫ በኋላ ንገሩና። አዲስ አበባ ውስጥ ስንት ጊዜ ነው ሰልፍ ጠይቀን የተከለከለ? ስንት ጊዜ ነው ሰልፍ የኢትዮጵያ ህግ እንዳውም ህገ መንግስቱ ማፌዝ ሆኗል። ኢህአዲግ ከራሱ ፕሮግራም የቀዳውን ህገ መንግስት በመጣስ የመጀመሪያውም የመጨረሻውም ኢህአዲግ ነው። ሌላው አንድ ነገር ልጥቀስ። በዚህ ሀገር ህግ የበላይነት እንደሌለ ለምሳሌ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ሰራተኞች አስተዳደር የሚኒስትሮች ምክር ቤት ደንብ ተብሎ ወጣለ። በዚህ ደንብ መሰረት አነበዋለሁ። በዚህ ደንብ በሌላ ሁኔታ የተደነገገው ቢኖርም ዋና ዳይሬክተሩ በሙስና የተጠረጠረን እምነት ያጣበትን ማንኛውንም መደበኛውን የዲሲፕሊን እርምጃ አፈጻጸም ስራ ሳይከተል ከስራ ማሰናበት ይችላል ይላል። እንዲሁም በንዑስ አንቀጽ 2 በዚህ ንዑስ አንቀጽ 1 መሰረት ከስራ የተሰናበተ ሰራተኛ በየትኛውም የፍርድ አካል ውሳኔ ወደ ስራ ለመመለስ መብት የለውም ይላል። ይህ ምን ማለት ነው? ዳይሬክተሩ በፈለገ ጊዜ ሰውን ማባረር ይችላል። ያይኑ ቀለም ባላማረው ጊዜ ሊያሰናበተው ይችላል። የሚገርመው ነገር ግን ይሄ ሰው ደግሞ በምንም አይነት መልኩ ወደ ስራ ሊመለስ አይችልም። የህገ መንግስቱ አንቀጽ 25 ምንድነው የሚለው? የሰዎች በህግ ፊት እኩልነት የታለ? እዚህ ጋር የታለ? ንገሩና። አንድ ሰው የመሰለውን የሚወስንበት ነው። ይሄ እናንተ ያወጣችሁት ህግ ነው። የእናንተ ሚኒስትሮች ተሰብስባችሁ የሰራችሁት ነው። አረጋዊ ገብረ ዮሐንስ ምንድነው የሆነ? አሁን በዚህ ሰሞን በምርጫ አገር አለኝ ፍትህ አለ ሰላም አለ ብሎ በሚኖርበት ነው በእናንተ ሰዎች ተወጋግቶ የተገደለው። ስለ ነፃ ዲሞክራሲያዊ ምርጫ ታወራላችሁ። ንገሩና የታለ? ይሄው መርሳ ላይ ከሁለት ቀን በፊት 14 አባሎቻችን በፌደራል ፖሊስ ሲደበደቡ አድረው አልተለቀቁም። ፌደራል ፖሊስ የማን ነው? የእናንተ ነው። እንወዳደር ምርጫው ፍትሃዊ ነው በሚዲያ ታደነቁሩናላችሁ። የታላችሁ ታዲያ? ሌላ እንውሰድ። ለምሳሌ የጸረ ሙስና ኮሚሽን የራሱ ፖሊስ አለው፣ የራሱ መርማሪ አለው፣ ራሱ ከሳሽ ነው። ይሄ ብቻ አይደለም። የጉምሩክ ባለስልጣን የራሱ ፖሊስ አለው፣ የራሱ መርማሪ አለው፣ ራሱ ከሳሽ ነው። ምን አይነት ዲሞክራሲ ነው? ምን አይነት የህግ የበላይነት ነው?
ሌላው ተደጋግሞ የተነሳ ነገር አለ። ተደጋግሞ የተነሳው ነገር የብሔር ብሔረሰቦች መብት ተከብሯል ትሉናላችሁ። አንድ ኦሮሞኛ ተናጋሪ ፕሬዝዳንት ስለመረጣችሁ የኦሮሞ ህዝብ መብት ተከበረ ማለት አይደለም። እንቅጩ ይነገራችሁ። አማርኛ ተናጋሪ የአማራ ክልልን ህዝብ ስለመራ